ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ከልብ አድርጌ ነው የማመሰግነው። ዛሬ የሚደረጉ በጣም ተጠባቂ ጨዋታዎች ይኖራሉ። በካራባው ካፕ ዛሬ የሚደረግ አንድ መርሃ ግብር አለ። ከዛ ውጪ በአፍሪካ ዋንጫ ተጠባቂ ሁለት ጨዋታዎች ዛሬ ይደረጋሉ። በሌሎችም የአውሮፓ ታላላቅ ሊጎች የሚደረጉ መርሃ ግብሮች ያሉ እነሱንም የተመለከቱ መረጃዎችን ወደ እናንተ እያደረስን ቆይታን እናደርጋለን። ከዛ ውጪ ግን ሌሎች ስፖርታዊ ጉዳዮችን የምናነሳለን። ክለቦችን አስመልክተን የዝውውር ጉዳዮችን ሰፋ አድርገን ነው ወደ እናንተ የምናደርሰው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ ጉዳይን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የአደይ አበባ ስቴዲየም ሜዳ እውቅናን አገኘ። በግንባታ ላይ የሚገኘው የአደይ አበባ ስቴዲየም የመጫወቻ ሜዳው በፊፋ ተገምግሞ እውቅና ማግኘቱን ነው ይፋ የተደረገው። የስቴዲየሙ መጫወቻ ሜዳ የተለያዩ መመዘኛዎች በከፍተኛ ውጤት በማለፉ እውቅና እንደተሰጠው የባህልና ስፖርት ሚኒስቴር ይፋ አድርጓል። በዚህ መሰረትም የአደይ አበባ ስቴዲየማችን በፊፋ እውቅና ማግኘቱ ነው እየተገለጸ እንደሚገኝ መረጃዎች የወጡት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናምራም። ዛሬ የሚደረጉ ጨዋታዎችን እንመልከት። በእንግሊዝ የኤፍኤ ካፕ መርሃ ግብር ዛሬ አንድ ጨዋታ ይደረጋል። ትላንትና ማንቸስተር ሲቲና ኒውካስል ዩናይትድ መርሃ ግብራቸውን ማድረጋቸው ይታወሳል። ወደ ፍጻሜው ለማለፍ የሚደረግ ፍልሚያ ነው። በእርግጥ የደርሶ መልስ ጨዋታ ነው። ትላንትና አንደኛው ጨዋታ በሴንት ጄምስስ ፓርክ ነው የተደረገው። በዛሬው ዕለት ደግሞ ሌላኛው መርሃ ግብር ይደረጋል። የመልስ ጨዋታዎች ከ21 ቀን በኋላ ነው የሚደረጉት። ዛሬ የሚደረገው ጨዋታ ቼልሲን ከአርሰናል ጋር የሚያገናኘው መርሃ ግብር ነው። ቼልሲ ከአርሰናል የሊያም ሮስኒየር የመጀመሪያ ከባዱ ፈተና ይሆናል ተብሎ እየተጠበቀ ይገኛል። እንግዲህ ዛሬ ምሽት 5 ሰዓት ሲል ነው የሚደረገው። አርሰናል አንድም ጨዋታ ሳይሸነፍ የፕሪሚየር ሊጉን ዋንጫ ባነሳበት 2003-2004 የውድድር ዓመት በፉልሃም የ18 ዓመት ወጣት የነበረው ሊያም ሮስኒየር ከ22 ዓመታት በኋላ የሌላኛው ለንደን ከተማ ዋና አሰልጣኝ ሆኖ ነው ዛሬ ተከሰተው። ኤንዞ ማሬስካን በመተካት የቼልሲ አሰልጣኝ ሆኖ የተሾመው የ41 ዓመቱ ሊያም ሮስኒየር በተጫዋችነት ዘመኑ ያን ያክል በትልቅ ደረጃ የሚጠቀስ ታሪክ ባይኖረውም በአሰልጣኝነት ግን ትልቅ ታሪክ ሊሰራ እንደሚችል እድል አግኝቷል። የደቡብ ለንደን የተወለደው አዲሱ የቼልሲ አለቃ በእንግሊዝ ሊግ ካፕ ግማሽ ፍጻሜ የመጀመሪያ ጨዋታ ዛሬ ከአርሰናል ጋር ከመገናኘቱ በፊት በሰጠው ሀሳብም በ2000ዎቹ መጀመሪያ በነበረው አርሰናል እጅግ አስፈሪ ቢሆንም የወቅቱ የሚኬል አርቴታ ቡድንም በሁሉ መንገድ የተሟላ መሆኑን ነው የሚናገረው። ሁለቱ ቡድኖች ለ213ኛ ጊዜ የሚገናኙት የለንደን ደርቢ ምሽት 5 ሰዓት ላይ በስታንፈርድ ብሪጅ ይደረጋል። አርሰናል ከቼልሲ ባደረጋቸው ያለፉት 13 ጨዋታዎችም የተሸነፈው በአንዱ ብቻ ሲሆን በስታንፈርድ ብሪጅ ባለፉት 6 ጨዋታዎች አንድም ጊዜ አልተሸነፈም። ከአንቶኒዮ ኮንቴ በኋላ በቼልሲ ቤት የመጀመሪያው ጨዋታን በድል የጀመረው ወጣቱ አሰልጣኝ ሊያም ሮስኒየር ከባለፉት 16 የግማሽ ፍጻሜ ጨዋታዎችም ጭምር በ10 ወደ ፍጻሜ ያለፈው ቼልሲ ለፍጻሜ ለመብቃትም ከሰሜን ለንደኑ ክለብ ከባድ ፈተናም ይጠብቀዋል። ቼልሲና አርሰናል ስታንፈርድ ብሪጅ ላይ ብቻ ለ99ኛ ጊዜ ነው በሚያደርጉት ጨዋታ ባለሜዳዎቹ ሞይስ ካይሴዶን በቅጣት ምክንያት፣ ሮሚዮ ላቪያ፣ ዳሪዮ ኢሶጉንና ላቪ ኮልዊልን ደግሞ በጉዳት ምክንያት የዛሬው ጨዋታ ላይ አያገኙም። የኮል ፓልመር፣ የሪስ ጄምስ፣ የማሎ ጉስቶ መሰለፍም ያልተረጋገጠ ጉዳይ ነው። በዚህ ዓመት ካደረጓቸው 31 ጨዋታዎች በሁለቱ ብቻ የተሸነፈው የአርሰናል ስብስብም ከሜዳ ውጭ በሚያደርጓቸው የግማሽ ፍጻሜ ጨዋታ ዛሬም የክሪስቲያን ሞስኩዌራ እና የማክስ ዶመንን ግልጋሎት በጉዳት ምክንያት የማያገኝ ሲሆን የዊሊያም ሳሊባ እና የሊያንድሮ ትሮሳርድ የመሰለፍ ጉዳይም ያልተረጋገጠ ጉዳይ እንደሆነ ነው ዘገባዎቹም እያሰፈሩ እንደሚገኙ መረጃዎች የወጡት። በአፍሪካ ዋንጫውም ዛሬ ጨዋታዎች ይደረጋሉ። ሴኔጋል ከግብጽ ብሔራዊ ቡድን፣ ናይጄሪያ ከሞሮኮ ጋር መርሃ ግብሮቻቸውን ያደርጋሉ። የሴኔጋልና የግብጽ ጨዋታ ልክ ምሽት 1 ሰዓት ሲል የሚደረግ ነው። ናይጄሪያ ከሞሮኮ ደግሞ ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። በሞሮኮ አስተናጋጅነት እየተከናወነ የሚገኘው 35ኛው የአፍሪካ ዋንጫ ዛሬ ፍጻሜ ተፋላሚዎቹን ይለያል። ሴኔጋል ከግብጽ ጋር ቅድሚያ ጨዋታቸውን ያደርጋሉ።
ግብጽ ለፍጻሜ ተጠብቃቸው የነበረችውን ኮት ዲቮርን፣ ሴኔጋል ደግሞ ማሊን በማሸነፍ ነው ለዛሬው የግማሽ ፍጻሜ ጨዋታ የበቁት። ሁለቱ ሀገራት በአፍሪካ ዋንጫው ሲገናኙ የዛሬው ለስድስተኛ ጊዜ ነው። ከዚህ ቀደም በነበረው 5 ግንኙነት ሁለት ጊዜ እርስ በርስ ተሸናንፈዋል። ለመጨረሻ ጊዜ የተገናኙት በ2021 የፍጻሜ ጨዋታ ሴኔጋል በመለያ ምት አሸንፋ ለመጀመሪያ ጊዜ የአፍሪካ ዋንጫ ማንሳቷን እናስታውሳለን። ዛሬ ምሽትም በስታድ ኢብን ባቱታ ስቴዲየም የሚደረገው ግብጽ ከ4 ዓመታት በፊት የደረሰባትን ሽንፈት ለማስረሳት ነው የሚጫወቱት። በተለይም በሊቨርፑል የቡድን አጋር የነበሩት ሳዲዮ ማኔና ሙሐመድ ሳላም ፍጥጫም ዛሬ በርካቶች በጉጉት እንዲጠብቁት አድርጓል። ምሽት 4 ሰዓት አዘጋጇ ሞሮኮ ከናይጄሪያ ጋር ትጫወታለች። በበርካታ ደጋፊዎች ታጅባ ጥሩ ጉዞ እያደረገች የምትገኘው ሞሮኮ ዛሬ በናይጄሪያ ትፈተናለች። ሞሮኮ በተፈተነችበት ጨዋታ ካሜሩንን አሸንፋ ስታልፍ፣ ናይጄሪያ በአስደናቂ ብቃት አልጄሪያን በመርታት ነው ግማሽ ፍጻሜ የደረሱት። ሁለቱ ሀገራት በአፍሪካ ዋንጫ እርስ በርስ ሲጫወቱ የዛሬው ለስድስተኛ ጊዜ ነው። ከዚህ ቀደም ባደረጓቸው 5 ጨዋታዎች ሞሮኮ 3ቱን በማሸነፍ የበላይነት አላት። ናይጄሪያ 2ቱን ጨዋታዎች በድል አጠናቃለች። የዛሬው ጨዋታ በልዑል ሞሌይ አብደላ ስቴዲየም የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። በስፓኒሽ የኮፓ ዴል ሬ ጨዋታዎችም ዛሬ ቀጥለው ይደረጋሉ። ዴፖርቲቮ አላቬስ ከራዮ ቫይካኖ፣ አልባሴቴ ከሪያል ማድሪድ እና ሪያል ቤቲስ ከኤልቼ ጋር ዛሬ የሚያደርጓቸው የኮፓ ዴል ሬ ጨዋታዎች ናቸው። 3ቱም ጨዋታዎች ልክ ምሽት 5 ሰዓት ሲል የሚደረጉ ናቸው። በጣሊያን ሴሪኤ ናፖሊ ከፓርማ ጋር ምሽት 1 ሰዓት ከ30 ላይ በኢስታዲዮ ዲየጎ አርማንዶ ማራዶና ስቴዲየም ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ከ45 ሲል ኢንተር ሚላን በሜዳው ሳንሲሮ ጁሴፔ ማይዛ ከሊቼ ጋር የሚያደርገው መርሃ ግብር ይጠበቃል። በጀርመን ቡንደስሊጋ ቮልስበርግ ከሴምፓውሊ፣ ኮሎኝ ከባየር ሚኒክ፣ ሆፌኒየም ከቦሩሲያ ሞንቸግላድባህና አርቢ ላይፕዚግ ከፍራይበርግ ጋር የሚያደርጓቸው ጨዋታዎች ዛሬ የሚጠበቁ መርሃ ግብሮች ናቸው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናጋራ። ማንቸስተር ዩናይትድ በሚቀጥሉት ጊዜያት በትልቁ ቢዚ ይሆንበታል ተብሎ ከሚጠበቁ ጉዳዮች መካከል አንደኛው አሰልጣኝ መቅጠር ነው። ማንቸስተር ዩናይትድ አሰልጣኞችን ለመቅጠር እንቅስቃሴ ማድረጉ አይቀሬ እንደሆነ የሚያሳዩ መረጃዎች ይወጣሉ። ምክንያቱም አሁን ላይ አሰልጣኝ ማይክል ካሪክን ቢያመጡም ነገር ግን አሰልጣኝ ማይክል ካሪክ በጊዜያዊነት ነው ይህንን ቡድን ለመምራት የመጡትና ከ6 ወራት በኋላም ይለቃሉ ተብሎ ይታሰባል። አብዛኞቹ ግምቶች እንደውም ውጤቱ ጥሩ ቢሆንም ወይም ደግሞ የሚጠበቀውን ያክል ውጤት እንኳን ቢያመጡ ነገር ግን በክረምቱ ማንቸስተር ዩናይትድ አዲስ ቋሚ አሰልጣኝ ለመቅጠር ሙከራዎችን እንደሚያደርግ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ያም ስለሆነ ማንቸስተር ዩናይትድ ካሁኑ ከተለያዩ አሰልጣኞች ጋር ስሙ በትልቁ መነሳት እንደጀመረም እየተገለጸ ነው። በርከት ያሉ አሰልጣኝ ስም ዝርዝሮች ከማንቸስተር ዩናይትድ ስራ ጋር በተያያዘ ስማቸው እየተነሳ ነው። እነ ሉዊስ ኤንሪኬ ስማቸውን ሲነሳ ሰምተናል። የቀድሞ የማንቸስተር ዩናይትድ ተጫዋቾች አንዳንዶቹ ካርሎ አንቸሎቲ ከዓለም ዋንጫው በኋላ ወደ ማንቸስተር ዩናይትድ እንዲመጣ ፍላጎቱ አለ የሚሉ አይነት ዘገባዎችን ሲያወጡ ሰምተናል። ከዛ ውጪ እነ አንዶኒ ኢራኦላ፣ ኦሊቨር ግላርሰንም ጭምር በርከት ያሉ አሰልጣኞችን ከማንቸስተር ዩናይትድ ጋር ሲያያይዙ ሰምተናል። ነገር ግን የማንቸስተር ዩናይትድ ባለስልጣናት ግን አሁን ላይ 2 አሰልጣኞች ላይ ትኩረት እንዳደረጉና በቀጣይ እነዚህን 2 አሰልጣኞች አንዳቸውን ለመቅጠር ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። እነዚህ 2 ስሞች ሮቤርቶ ዲዘርቢና ቶማስ ቱሄል እንደሆኑ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። እነዚህን 2 አሰልጣኞች እንግዲህ ለመቅጠር ፍላጎቱ እንዳላቸው የሚያሳዩ መረጃዎች ናቸው የወጡት። ኢኒዮስ በቋሚ አሰልጣኝነቱ ቶማስ ቱሄልና ሮቤርቶ ዲዘርቢን ለመቅጠር እያጤኑበት ነው የሚገኘው። እነዚህ 2 አሰልጣኞች የተመረጡበት ዋነኛው ምክንያት ደግሞ በፕሪሚየር ሊጉ ካላቸው ልምድ አንጻርም እንደሆነ ጭምር ይነገራል። ለምሳሌ ያክል ሉዊስ ኤንሪኬ በፓሪስ ሳን ዠርሜን፣ በባርሴሎና፣ በስፔን ብሔራዊ ቡድን በጣም ጥሩ የሚባሉ ስራዎችን የሰራ አሰልጣኝ እንደሆነ ይታወቃል። ነገር ግን ማንቸስተር ዩናይትድ አሁን ላይ ፕሪሚየር ሊጉ ላይ ጥሩ ልምድ ያለውን አሰልጣኝ ማምጣት በትልቁ የሚፈልገው ጉዳይ እንደሆነ ይነገራል። ሮቤርቶ ዲዘርቢ በብራይተን ኤንድ ሆቭ አልቢዮን ቤት በጣም ጥሩ ስራዎችን ሰርቶ እንደነበር እናስታውሳለን። አሁን ላይ በኦሎምፒክ ደ ማርሴ ነው የሚገኘው። ሌላኛው ቶማስ ቱሄልም የቼልሲን ሲያሰለጥን እናስታውሰዋለንና እንግዲህ ይህም አሰልጣኝ በማንቸስተር ዩናይትድ እቅድ ውስጥ ያለ ሌላኛው አሰልጣኝ ነው። ቱሄል ሙሉ ትኩረቱ አሁን ላይ በእንግሊዝ ብሔራዊ ቡድን ላይ ሲሆን ከዓለም ዋንጫው በፊትም ምንም አይነት ስምምነት እንደማይፈጸም ነው በርካቶች የሚያምኑት። ሮቤርቶ ዲዘርቢም በማርሴ ደስተኛ መሆኑ ሲነገር በዩናይትድ ሰዎች ግን እንደሚደነቅ ነው የተሰማውና ፋብሪዚዮ ሮማኖ ዩናይትድ እነዚህን 2 አሰልጣኞች አጭቷቸዋል ሲል ነው ዲዘርቢንና ቶማስ ቱሄልን ስማቸውን ያጋራው። ጄሰን ዊልኮክስ እቅዱን ግልጽ እንዳደረገ
እየተነገረ ነው የሚገኘው። ጄሰን ዊልኮክስ በዕለተ ሰኞ ከማንቸስተር ዩናይትድ ተጫዋቾቹ ጋር ተገናኝቶ ምክክር ማድረጉንና ውይይት ማድረጉን የሚያሳዩ ሪፖርቶች እየወጡ ይገኛሉ። ሰኞ ዕለት ነው ይህንን ውይይት እንዳደረገ የተገለጸው። ዊልኮክስ ትክክለኛ ጊዜያዊ አሰልጣኝ መሾም ወሳኝ መሆኑን አጽንኦት ሰጥቶ ለተጫዋቾቹ እንዳብራራላቸውና እንደገለጸላቸው ጭምር የሚያሳዩ ዘገባዎች ይወጣሉ። ስለዚህ ማንቸስተር ዩናይትድ ትክክለኛውን አሰልጣኝ መቅጠር ላይ በደንብ እንቅስቃሴዎችን ሲያደርግ እንደነበር ነው ለተጫዋቾቹ ሲገልጽላቸው እንደነበር የሚያሳዩ ነገሮችን የተመለከት ነው። ጄሰን ዊልኮክስ አያይዞም በቀሪው የውድድር ዘመን ዋናው ግብ ለቻምፒየንስ ሊግ ማለፍ መሆኑንም በግልጽ ነግሯቸዋል ለተጫዋቾቹም ጭምር። ስለዚህ ቶፕ 4 ውስጥ ሆኖ ማጠናቀቅ ለማንቸስተር ዩናይትድ የቀጣይ ወራት ትልቁ እቅድ እንደሚሆን ጭምር የሚያሳዩ መረጃዎችን ነው እየሰማን የምንገኘው። አርሰናልን የተመለከቱ መረጃዎችን እናንሳ። የቀድሞ የእንግሊዝና የቶተንሃም አጥቂ ዳረን ቤንት የሉዊስ ስኬሊ ከቅርብ ጊዜያት ወዲህ እያደረገ ያለው እንቅስቃሴ ያሳሰበው ሲሆን የአርሰናል ወጣት ተጫዋች በቸልሲው ጨዋታ ላይ ወደ ቀድሞ ብቃቱ ይመለሳል የሚል ተስፋ እንዳለው ነው የሚናገረው። በዚህ የውድድር ዘመን ትንሽ አስቸጋሪ ጊዜን እያሳለፈ ነው የሚገኘው። ባለፈው የውድድር ዘመን ያደረገው ነገር ሁሉ ሰው እንግዲህ ዋው የሚያስብለው ነበር። ነገር ግን ዘንድሮ ያንን ነገር ማድረግ አልቻለም። ካላፊዮሪ በዚህ የውድድር ዘመን አስደናቂ ሆኖ ቆይቷል። ለዚህም ነው ብዙ ደቂቃዎችን ሉዊስ ስኬሊ አላገኘውም። ከቸልሲ ጋር በሚደረገው ጨዋታ ግን ወደ ምርጥ ብቃቱ ይመለሳል ብዬ አስባለሁ ሲልም ነው የተናገረው። ይህንን ሀሳብ የሰጠው የቀድሞው የእንግሊዝ ብሔራዊ ቡድንና ከዛ በተጨማሪ ደግሞ የቶተንሃም አጥቂ የነበረው ዳረን ቤንት ነው ይህንን የተናገረው። የአምበልነት ምልክቱን በክንዱ ላይ ያላሰረውን ዴክላን ራይስን እንመልከት። አላሰረም እንጂ ለዚህ ቡድን ከካፕቴን በላይ ነው ይላሉ በርካቶች ሀሳቦቻቸውን ስለዚህ ተጫዋች ሲናገሩና እንግዲህ የአምበልነት አርም ባንዱን አይሰር እንጂ ምርጡ ተጫዋች ነው ሲሉ ጭምር ነው እየተናገሩ የሚገኙት። ዛሬም የልደት በዓሉን እያከበረ ይገኛል። 27ኛ ዓመት ልደቱን ነው ዛሬ እያከበረ የሚገኘው። ጃንዋሪ 14 ነው ይህ ተጫዋች የተወለደው። ስለሱ አንዳንድ ጉዳዮችን እናንሳ። የአርሰናል መሪ ዴክላን ራይስ የተወለደው በፈረንጆቹ 1999 በለንደን ነው። ዴክላን ራይስ የእግር ኳስ ሕይወቱ የጀመረው በ2006 የቼልሲ አካዳሚን በመቀላቀል ቢሆንም ክህሎቱን የተጠራጠሩት ሰማያዎቹ በ14 ዓመቱ ለዌስትሃም ዩናይትድ አሳልፈው ሰጥተውታል። በዌስትሃም ዩናይትድ ራሱን በሚገባ በማጎልበት በተለይም በ2017 ጀምሮ የዌስትሃም ዩናይትድ ቁልፉ ተጫዋች ለመሆን በቅቷል። በመቀጠልም በ2022 የዌስትሃም ዩናይትድ አንጋፋ ተጫዋች የሆነው ማርክ ኖብል ከክለቡ መለየቱን ተከትሎ ዴክላን ራይስ የክለቡ አምበል ለመሆን ቻለ። በቀጣዩ ዓመት ዌስትሃም ዩናይትዶች የአውሮፓ ኮንፈረንስ ሊግ ዋንጫን ሲያሸንፉ ዴክላን ራይስ የውድድሩ ኮከብ ተጫዋች በመባል ተመርጧል። ለለንደኑ ክለብም 245 ጨዋታዎችን ያደረገው ዴክላን ራይስ በ2023 ወደ ሌላኛው የሰሜን ለንደን ክለብ አርሰናል በ105 ሚሊዮን ፓውንድ ተዘዋወረ። የዝውውር ከእንግሊዝ ምንጊዜም ውድ ተጫዋቾች ዝርዝር ውስጥ አካቶታል። በወቅቱ ሪያል ማድሪድ እና ማንቸስተር ሲቲን የመሳሰሉ ትልልቅ ክለቦችም ተጫዋቹን ለማዘዋወር ፍላጎት አሳይተው የነበረ ቢሆንም ዴክላን ራይስ ግን ምርጫው አርሰናልን መቀላቀል ማድረጉን የተገለጸው። ወደ አርሰናል ከተዘዋወረበት ጊዜ ጀምሮ የወጣበት ውድ የዝውውር ዋጋ ሳይጫነው ወጥ ብቃት እያሳየ የሚገኘው ራይስ በአርሰናል ቤትም የመሪነት ስብዕናን ከተላበሱ ተጫዋቾች መካከል አንደኛው ነው። በተለይ እውነተኛ መሪ ነው፣ ሁለገብ ነው፣ ታጋይ ነው፣ ጠንካራ የማሸነፍ ሜንታሊቲ ያለው እንደማይደክምም በተደጋጋሚ አሳይቷል። በሁለገብነቱ ኳስን ይዞ በመቆየት ብቃቱና አስደናቂ ሸርታቴዎቹ ኳስ የሚነጥቅበት ችሎታውም የሚታወቀውና በሜዳ ውስጥም ድካም የማይታይበት ዴክላን ራይስ በመሪነት ክህሎቱም ሙገሳን እያገኘ ነው የሚገኘው። 27 ዓመት የሞላው የ27 ዓመቱ እንግሊዛዊው ምንም እንኳን በአሰልጣኙ የአምበልነት ሹመትን ባያገኝም በሜዳ ላይ እንቅስቃሴ የቡድን ጓደኞቹን በመምራት ትዕዛዝ በመስጠትና ተነሳሽነትን በመፍጠር የሚስተካከለው የለም። አርሰናል የሊጉን ዋንጫ የማንሳት ከፍተኛ ጫና ባለበት በዚህ ውድድር ዓመት ዴክላን ራይስ የቡድኑ ዋና አምበል ማድረግ አማራጭ የሌለው ጉዳይ መሆኑን በርካቶች ያነሳሉ። በዚህም የቀድሞው የአርሰናል አምበልና አንጋፋ ተጫዋች ቶኒ አዳምስ እንዲሁም እውቁ ጋዜጠኛ የአርሰናል ቀንደኛ ደጋፊ የሆነው ፒርስ ሞርጋንም ክለቡ የሊጉን ዋንጫ የግሉ እንዲያደርግም ዴክላን ራይስ የቡድኑ አምበል ማድረግ አለበት ሲሉ ምክር ሀሳባቸውንም በማጋራት ላይ ነው የሚገኙት። የቡድኑ አምበል ማርቲን ኦዴጋርድ ባለው የመሪነት ብቃቱ የሚጠራጠሩት ደጋፊዎች በእሱ አምበልነት አርሰናል ዋንጫ ማሳካት አይችልም የሚል ድምዳሜ ላይ እየደረሱ ነው የሚመስለው። ለቡድኑ ያለውን ሁሉንም ነገር ከመስጠቱ ባሻገር ቡድኑ ውጤት በሚያጣበትና ግቦች በሚቆጠሩበት ወቅትም ከፍተኛ ቁጭትና ብስጭቱን የሚገልጸው ዴክላን ራይስ አርሰናልን ለዋንጫ የሚያደርገውን ዋነኛ ወይም ሁነኛ አምበል እሱ ነው በማለትም ደጋፊዎች ድምጻቸውን
ከፍ አድርገው በማሰማት ላይ ነው የሚገኙት። ከማይረሱት ለሊጉ 16ኛ ሳምንት ጨዋታዎች አርሰናል ወልቭስን 2-1 ባሸነፈበት ጨዋታ በቡድኑ ብቃት በከፍተኛ ሁኔታ ብስጭቱን ሲገልጽ የታየው ራይስ ቡድኑ የሚያስፈልገው አይነት የመሪነት ባህሪን መላበሱን በርካቶች ሲያነሱ ተስተውሏል። አያቶቹ የአየርላንድ ተወላጆች የሆኑት ዴክላን ራይስ ለእንግሊዝ መጫወት ምርጫውን ያደረገ ሲሆን በ2019 የመጀመሪያ የብሔራዊ ቡድን ጨዋታውንም አድርጓል። ከዛ ጊዜ ወዲህ በ2020 እና በ2024 የአውሮፓ ዋንጫን እንዲሁም በ2022 የኳታር ዓለም ዋንጫ ሀገሩ እንግሊዝን በመወከልም መጫወቱን የምናስታውሰው ነው። ቼልሲን የተመለከቱ መረጃዎችን እናንሳ። የትኛውንም ቡድን ማሸነፍ እንችላለን ብለዋል ጋርናቾ። የሰማያዊዎቹ ተጫዋች አሌሃንድሮ ጋርናቾ ቡድናቸው የትኛውንም ቡድን ማሸነፍ እንደሚችል ተናግሯል። የአርሰናል ጨዋታ ጠንካራ እንደሚሆን እናውቃለን የሚለው ጋርናቾ፣ ነገር ግን እኛ የቱንም ቡድን ማሸነፍ እንደምንችል ቀድመን አሳይተናል ሲልም ነው የሚናገረው። ከባርሴሎና ጋር እንዲሁም ከአርሰናል ጋር በ10 ተጫዋች ተጫውተን ምርጥ መሆናችንን አሳይተናል፣ ማድረግም እንችላለን ሲል ነው ጋርናቾ ጨምሮ የተናገረው። በዌምብሌ ስቴዲየም ለመገኘትና ዋንጫ ለማሸነፍ ለመሞከር ለእኛ ትልቅ እድል ነው ሲል ነው ጋርናቾ ሀሳቡን እየሰጠ የሚገኘው። ቸልሲን የማሰልጠን ክብር እንደሚገባኝ ማረጋገጥ እፈልጋለሁ ብሏል ሊያም ሮዝኒየር። አዲሱ የሰማያዊዎቹ አሰልጣኝ ሊያም ሮዝኒየር የኃላፊነት ቦታውን እንደሚገባቸው ማሳየት እንደሚፈልጉ ነው የተናገረው። ቸልሲ በኃላፊነት መረከብ ያገኘውት እድል ነው ሲሉ የሚገልጹት ሊያም ሮዝኒየር ይህ ቸልሲ ነው፣ ትልቅ ክለብ ነውም ሲል ጭምር ይናገራል። አክሎም ከኃላፊነት በኋላም ስለ ሲቪኤ ስለ ተጫዋቾች ቆይታና ስሜ ብዙ እየተጠየቀ እንደሆነ አውቃለሁ ሲልም ተደምጧል። ከዚህ በፊት ጥሩ ነገር እንደሰሩ ያነሱት አሰልጣኙ አሁን ላይ ቸልሲን ለማሰልጠን ክብር እንደሚገባኝም ማረጋገጥ እፈልጋለሁ ሲል የተናገረው። ቸልሲ የሊያም ሮዝኒየር መምጣት የሊያም ዴላፕን ሁኔታና እድል ይለውጠዋል ብለው ተስፋ እንዳደረጉ ነው ማትላው መረጃውን ያጋራው። ጄሰን ካንዲ ይናገራል። ሊያም ሮዝኒየር መጥቶ ሲሰራው የሚችለውና ትንሽም ቢሆን ሊለውጠው ወይም ሊያመጣ የሚችለው አንድ ነገር ቢኖር የቸልሲን የዲሲፕሊን ወይም የስነ ስርዓት ጉዳይን ማስተካከል ነው። ያንን ካላስተካከለ ከስብስቡም ውስጥም ተጫዋቾችን ለመምረጥ ስራህን በጣም ቀላል ታደርገዋለህ። ምርጥ ተጫዋቾችም ለጨዋታ ዝግጁ ይሆንልሃል ብሏል። ሊያም ሮዝኒየር ይቀጥላል። ግባችን ለሁላችሁም ማሸነፍ ነው። ደጋፊዎቻችን በምናደርገው በእያንዳንዱ ጨዋታ በማንነታችንና በምንወክላቸው ነገርም እንዲኩራሩ እንፈልጋለን ብሏል። ይህ ክለብ ምን ያክል ልዩ እንደሆነ ማውቃለሁ። ሁሉም ሰው በሚሰራው ነገር የሚደሰትበትን ሁኔታ መፍጠርም እንፈልጋለን። ወደዚህ ክለብ መምጣትም አንድ ነገር ነው፣ ነገር ግን ሁላችንም የምንፈልገው ማሸነፍ ነው። ትኩረታችንን ያለውም እዚያ ላይ ነው። ይህ ቡድን በከፍተኛ ደረጃ እንዲወዳደርና እንዲያሸንፍ ለመርዳት በየቀኑ ያለኝን በሙሉ እሰጣለሁ ብሏል። ቸልሲ የባለተሰጥኦ ኮቢ ማይኖን አድናቂ እንደሆነ ይነገራል። ተጫዋቹ በኦልትራፎርድ የቀረው ከ18 ወራት ያነሰ ውልም ነው። ሮሚዮ ላቪያ ከጉዳት ጋር መታገሉን የሚቀጥል ከሆነ ቸልሲ ኮቢ ማይኖን በአማካይ ክፍል ውስጥም እንደ አማራጭ ሊመለከተው እንደሚችል ኒዘር ኪንሴላ መረጃውን አጋርቷል። ቸልሲ የዩቬንቱስን አጥቂ ኬናን ይልዲዝን እየተከታተለ ይገኛል። ምንም እንኳን ስማቸው ያልተጠቀሱ ሌሎች አማራጮች ቢታሰቡም ቱርካዊው የክንፍ አጥቂ ግን የክለቡ ዋነኛ ኢላማ ነው። ቸልሲ ከሴንት ኢቲየኑ አጥቂ ጁሊያን ንጌሳን ጋርም ቢገናኝም ተጫዋቹ ግን በፈረንሳይ ለሚገኘው የእህት ክለባቸው ስትራስቡርግ ኢላማ እንደሆነ ነው የተገለጸው። የማንቸስተር ሲቲን ጉዳዮች ደግሞ እናንሳ። አንቷን ሴሜኒዮ ይናገራል። በማንቸስተር ሲቲ ያለው ድባብ ፍጹም የተለየ ነው። ሁሉም ሰው በራስ መተማመን ስሜት አለው እና ምርጡን ብቃቱን ለማሳየትም ይፈልጋል። እኔም ተቀላቀልኳቸው እናም በራስ መተማመን ስሜቴን እንዳሳድግም ረድተውኛል ሲልም ጭምር ነው የተናገረው። ፔፕ ጓርዲዮላ ይቀጥላል። ኦማር ማርሙሽ በተቻለ ፍጥነት እንዲመለስልን እንፈልጋለን፣ ምክንያቱም ኤርሊንግ ሃላንድ በጣም እየደከመ ነው ሲል ነው የተናገረው። ሌላኛው አንቷን ሴሜን የተናገረው ነገር ትላንትና የማሸነፊያ ጎሉ ላይ ወይም ደግሞ ሁለተኛ ጎል አስቆጥሮ እንደነበር ይታወሳልና ሁለተኛው የተሻረው ጎሌ በእውነት መጽደቅ ነበረበት ሲልም ነው የተናገረው። ፔፕ ጓርዲዮላ ስለ በርናርዶ ሲልቫ ሲናገር እሱ ምን ያክል ጥሩ ተጫዋች እንደሆነ መገመት አትችልም። በቡድን ውስጥ በጣም አስፈላጊው ተጫዋች ነው። በማንቸስተር ሲቲም ለብዙ ዓመታት ኮንትራቱን እንደሚያድስ ተስፋ አደርጋለሁ። ይህ ተጫዋች በጣም ታታሪ ተጫዋች ነው። ስለ እግር ኳስም በደንብ ያውቃል ሲልም ጭምር ነው የተናገረው። ሪያል ማድሪድን እንመልከት። የአልቫሮ አርቤሏ የልምምድ ሜዳ ስልጠና ከአንቸሎቲ ጋርና ከዚነዲን ዚዳን ጋር እንደሚመሳሰል ኤዱ መረጃውን አጋርቷል። በዛሬው የአልባሴቴ ጨዋታ ላይ የአጥቂ መስመሩን በቪኒሲዮስ ጁኒየር፣ በጎንዛሎ ጋርሲያ እና በፍራንኮ ማስታንቱኖ
ይመራል ተብሎ እንደሚጠበቅ ዲያሪዮ አስመረጃውን አጋርቷል። ፍሎሬንቲኖ ፔሬዝ ለአዲሱ አሰልጣኝ አልቫሮ አርቤሎዋ ወጣቱን የመስመር ተጫዋች ፍራንኮ ማስታንቱኖን ተጨማሪ የመጫወቻ ደቂቃዎችን ሊሰጠው እንደሚገባ ነግረውታል ተብሏል። ፕሬዚደንቱ እንደ ማስታንቱኖ አይነት በዝውውሩ ትልቅ ኢንቨስት የተደረገበት ተጫዋች በከንቱ መባከን እንደሌለበትም እንደሚያምኑ ጭምር ነው መረጃው የወጣው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ሌሎች ርዕሰ ጉዳዮችን ይዘን በቀጣዮቹ ፕሮግራሞቻችን በተለይ በነገው ጠዋት በሚኖረው ፕሮግራማችን ይዘን የምንመለስ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።